የዓለማችን የፖለቲካ የልብ ትርታ በሆነው በአሸዋማው የመካከለኛው ምስራቅ ምድር ላይ የጦርነት ዳመናና የሰላም ጮራ እንቆቅልሽ በሆነበት በዚህ ዘመን አንድ ልብ አንጠልጣይ የጂኦፖለቲካ ቲያትር በመተወን ላይ ይገኛል። በአንድ በኩል የዲፕሎማሲው ጠረጴዛ በነጭ ርግብ ክንፍ ሲታጀብ፣ በሌላ በኩል ደግሞ የውቅያኖሱ ሞገድ በጦር መርከቦች ግርማ ይናወጣል። የፕሬዚዳንት ዶናልድ ትራምፕ ያልተጠበቀ የተኩስ አቁም ማራዘም ውሳኔ ሰላም የሚል ፊደል የለጠፈ ነገር ግን በውስጡ የኢኮኖሚ ማነቆንና የባህር ላይ እገዳን ያዘለ የፖለቲካ ቼዝ ጨዋታ ሆኖ አርፏል። በዚህ ግዙፍ ትንቅንቅ ውስጥ በ10 ዓመታት የማዕቀብ ሰንሰለት የታሰረችው ኢራን እጅግ አስገራሚ የሆነ የአሲሜትሪክ የጦርነት ስልት በመንደፍ የዓለማችንን ግዙፍ የጦር ኃያል የሆነችውን አሜሪካን ፊት ለፊት ተገዳድራለች። አሜሪካ በዶላሯ ልዕልናና በባህር ኃይሉ አስፈሪነት ስትመካ፣ ቴህራን ደግሞ ከመሬት በታች በገነባቻቸው ማለቂያ የሌላቸው የሚሳኤል ዋሻዎቿና የአሜሪካን ቴክኖሎጂ ግራ ባጋባው 358 በተሰኘው ድምፅ አልባ አዳኝ ቴክኖሎጂዋ የዘመናዊ ጦርነት ስሌት እያፋለሰች ትገኛለች። አሜሪካ $30 ሚሊዮን አውጥታ የምታበረው ድሮን ኢራን በጸጥታ ደብቶ በሚጠልፍ ርካሽ ሚሳኤል ስትገዳደረው ማየት የዘመናችንን የጦርነት ሳይንስ አዲስ ምዕራፍን እየከፈተ ይገኛል። ይህ ፍጥጫ ግን በሁለቱ ሀገራት ጡንቻ መለካት ብቻ አይደለም። ይልቁንም የዓለምን የኢኮኖሚ ደም ስር የሆነው የሆርሙዝ ባህረ ሰላጤን እንዲሁም የሳውዲን የኤምሬትስን የነዳጅ ማዕከላት በአንዲት የክብሪት ቃታ ላይ ያቆመ እጅግ አደገኛ ቁማር ነው። ሁለቱም ወገኖች ጦርነትን ባይፈልጉም መሸነፍን ግን አጥብቀው ይጸየፋሉ። እንግዲህ ልክ እንደ አንድ የሆሊውድ ፊልም ቅንብር በየቅጽበቱ መልኩን የሚቀያየረው በዲፕሎማሲ ስም የሚካሄደው ይህንን አስፈሪ የነርቭ ጦርነት ከተለመደው የዜና ጩኸት ወጣ ብለን በጥልቀት ስንመረምረው የሚከተሉትን እጅግ አስገራሚ አንኳር እውነታዎች እናገኛለን። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በቅርቡ በመካከለኛው ምስራቅ የተከሰተውና አሁንም እየተከናወነ ያለው የጂኦፖለቲካዊ ትንቅንቅን ስንመለከት ልክ እንደ አንድ እጅግ የተወሳሰበና ልብ አንጠልጣይ የሆሊውድ ፊልም ነው የሚመስለው። ታውቃላችሁ፣ ነገሮች በቅጽበት ነው የሚለዋወጡት። በአንድ በኩል የዓለማችን ግዙፍ የጦርና የኢኮኖሚ አቅም የያዘችው አሜሪካ፣ በሌላ በኩል ደግሞ በ10 ዓመታት ማዕቀብ ውስጥ ሆናም እጅግ አስገራሚ የሆነ የአሲሜትሪክ ወይንም ኢመደበኛ የመከላከል አቅም የገነባችው ኢራን ፊት ለፊት ተፋጠዋል። ይህ ጉዳይ ዝም ብለን ከዜና ማዕበል አኳያ ሳይሆን በጥልቀትና ረጋ ብለን ስንመረምረው ብዙ የሚያስገርሙ እውነታዎችን እናገኛለን። እስኪ ነገሩን ከቅርብ ጊዜው የዶናልድ ትራምፕ ያልተጠበቀ እርምጃን ጀምር። እውነቱን እንነጋገር ከተባለ ፕሬዚዳንት ትራምፕ በድንገት የነበረውን የተኩስ አቁም ስምምነት ላልተወሰነ ጊዜ አራዝማለሁ ሲሉ ዓለም አቀፉ ማህበረሰብም ሆነ የፖለቲካ ተንታኞች ግራ ተጋብተው ነበር። የተኩስ አቁም ማብቂያው ሰዓት ሊጠናቀቅ ጥቂት ሰዓታት ሲቀሩት በፓኪስታን አደራዳሪነት ይህ ውሳኔ ላይ መደረሱን አሜሪካን ብትሆን በአካባቢው ላይ ሙሉ ለሙሉ ወደ ጦርነት መግባት እንደማትፈልግ የሚያሳይ ፍንጭ ነው። ግን ደግሞ ምን መሰላችሁ? ዲፕሎማሲው በአንድም በኩል ሰላም እያለ በተግባር ግን መሬት ላይ ያለውን እውነታ ፈጽሞ የተለየ ነው። አሜሪካ የተኩስ አቁሙን ባራዘመችበት ቅጽበት የባህር ኃይሏ በኢራን ላይ የጣለውን የባህር ላይ እገዳና የኢኮኖሚ ማነቆ አንዲትም ስንዝር አላላላችም። እስኪ ያስቡት፣ የኢራን የውጭ ጉዳይ ሚኒስትር አባስ አራቺ ይህንን የአሜሪካን ድርጊት የጦርነት አዋጅ ብለው የጠሩት ያለ ምክንያት አይደለም። በአንድ በኩል በጠረጴዛ ዙሪያ ሰላም እንፍጠር እየተባለ፣ በሌላ በኩል ደግሞ የአሜሪካ የጦር መርከቦች በኦማን ባህረ ሰላጤና በህንድ ውቅያኖስ ላይ የኢራንን መርከቦች እያደኑ መያዛቸውን ቀጥለዋል። ለምሳሌ ያህል ቱስካ የተባለችው ግዙፍ ልክ አውሮፕላን ተሸካሚ መርከብ የምታክለውን የጭነት መርከብ እንዲሁም ኤምቲ ቲፋን የተባለችውን ነዳጅ ጫኝ መርከብ በአሜሪካ የባህር ኃይል ኮማንዶዎች በኃይል መያዛቸው የቃላትና የተግባር መለያየቱን በግልጽ ያሳያሉ። አሜሪካ ይህንን የምታደርገው ማዕቀቡን ለማስከበርና የኢራንን የገቢ ምንጭ ለማድረቅ ነው ትላለች። ኢራን ደግሞ ይህንን ድርጊት ግልጽ የሆነ የባህር ላይ ውንብድና ስትል ትኮንነዋለች። ሚዛናዊ ሆነን ስናየው አሜሪካ ያላትን የባህር ላይ የበላይነት ተጠቅማ ኢራንን በኢኮኖሚ ለማሽመድመድ እየሞከረች መሆኗ አያጠያይቅም። ታዲያ በዚህ ሁሉ ጫና ውስጥ ኢራን ምን እያደረገች ነው ብላችሁ ትጠይቁ ይሆናል። አያችሁ አይደል? የኢራን ምላሽ ዝምታ አልነበረም። የኢራን እስላማዊ አብዮታዊ ዘብ የሰጠው ምላሽ እጅግ አስደንጋጭና ለቀጠናው ብቻ ሳይሆን ለዓለም አቀፉ ኢኮኖሚም ትልቅ ስጋትን የደቀነ ነው። የኢራን ጦር አዛዦች አሜሪካ ወይንም እስራኤል አንዲትም ጥይት ወደ ኢራን ግዛት ቢተኩሱ ምላሻቸው ከዚህ በፊት ታይቶ የማይታወቅ እንደሚሆን በይፋ አውጀዋል። ይህንንም ለማሳየት በሌሊት አደባባይ ወጥተው
አስቀምጠው ግዙፍ የባሊስቲክ ሚሳኤሎቻቸውን ለህዝብ እይታ አቅርበዋል። በተለይም ኮራምሻር 4 የተባለው አዲሱ ሚሳኤላቸው የኢራንን የመከላከልና የማጥቃት አቅም ምን ያህል እያደገ እንደሆነ የሚያሳይ ነው። ይህ ሚሳኤል እስከ 2000 ኪሎ ሜትር የሚጓዝ ከመሆኑም በላይ እጅግ ከባድ የሆነ ፈንጂ የመሸከም አቅም አለው። ከዚህም ባለፈ ኢራን በቀጠናው ላሏት ጎረቤቶቿ ግልጽ ማስጠንቀቂያ ሰጥታለች። የአሜሪካ ጦር ከሳውዲ አረቢያ ወይንም ከተባበሩት አረብ ኤሚሬትስ መሬት ተነስቶ ጥቃት የሚሰነዝር ከሆነ ኢራን የእነዚህን ሀገራት የነዳጅ ማውጫዎች፣ የቧንቧ መስመሮችና ወደቦችን እንደምትመታ አስታውቃለች። ይህ ማለት ደግሞ የሳውዲን ያንቡ የነዳጅ ቧንቧ መስመር፣ የኤሚሬትስን ፋጃይራ የነዳጅ ማከማቻ እንዲሁም በዓለም ከሚዘዋወረው ነዳጅ ሩብ የሚያልፍበት የሆርሙዝ ባህረ ሰላጤን መዝጋት ማለት ነው። እውነቱን እንነጋገር፣ ይህ ከተፈጠረ የዓለም የነዳጅ ገበያ ይተራመሳል። የትራንስፖርትና የንግድ እንቅስቃሴው ከዚህ በላይ ይሽመደመዳል። የኢራን ጦር አዛዦች ከእንግዲህ የመካከለኛው ምስራቅ ነዳጅ ተሰናበቱት ያሉት ለዚህም ነው። ይህ የፖለቲካ ቼዝ ጨዋታ እንጂ የቃላት ጦርነት ብቻ አይደለም። ግን ከዚህ ሁሉ ጫጫታ፣ ከግዙፎቹ ሚሳኤሎችና ከመግለጫዎች ጀርባ አንድ እጅግ በጣም የሚያስገርም ምናልባትም ብዙዎቻችንን ልብ ያላልነው ቴክኖሎጂ አለ። የኢራን የመከላከል አቅም ማሳያ የሆነውና የአሜሪካን ጦር ሳይቀር ግራ ያጋባው 358 በመባል የሚታወቀው ድምፅ አዳኝ ሚሳኤል ነው። በዘመናዊ ጦርነት ውስጥ ትልቁ ነገር አቅምን በትክክለኛው ቦታና በትንሽ ወጪ መጠቀም ነው። የአሜሪካ ጦር በአየር ላይ ያለውን የበላይነት ለመቆጣጠር እጅግ ውድ የሆነ እንደ MQ-9 ሪፐር የመሳሰሉ ድሮኖችን ይጠቀማል። የአንዲት እንዲህ አይነት ድሮን ዋጋ ከ30 ሚሊዮን ዶላር በላይ ነው። እስኪ ይህንን ቴክኖሎጂ በጥልቀት እንየው። የኢራኑ 358 ሚሳኤል ባህሪ ከማንኛውም የተለመደ የአየር መቃወሚያ ሚሳኤል ፈጽሞ የተለየ ነው። የተለመዱ ሚሳኤሎች ኢላማቸውን በራዳር እየፈለጉ በፍጥነት ይምዘገዘጋሉ። ነገር ግን ራዳር መጠቀማቸው በጠላት በቀላሉ እንዲታዩና እንዲመክኑ ያደርጋቸዋል። ይህ ሚሳኤል ግን ምን ያህል መሰላችሁ? ራዳር ፈጽሞ አይጠቀምም። ምንም አይነት የሬዲዮ ሞገድ ወደ ውጭ ስለማያስወጣ የአሜሪካም ሆነ የእስራኤል እጅግ ዘመናዊ የሚባሉት የማስጠንቀቂያ ስርዓቶች ሊያዩት አይችሉም። በምትኩ ሚሳኤሉ ኢንፍራሬድና ኤሌክትሮኦፕቲካል ካሜራዎችን ተጠቅሞ በጸጥታ አየር ላይ ይንሳፈፋል። ይበልጥ የሚያስገርመው ደግሞ ይህ ሚሳኤል ልክ እንደ ድሮን በአየር ላይ ከ30 እስከ 60 ደቂቃዎችን መቆየት መቻሉ ነው። ተተኩሶ ወዲያውኑ ኢላማውን ካላገኘ መሬት ላይ አይወድቅም። የጠላት አውሮፕላን፣ ሄሊኮፕተር ወይንም ድሮን እስኪመጣ ድረስ በአየር ላይ ተደብቆ ይጠብቃል። ልክ ትክክለኛውን ኢላማ ሲያገኝ ደግሞ በድምፅ ፍጥነት ተስፈንጥሮ በመሄድ ኢላማው ላይ ይፈነዳል። ይህ አሲሜትሪክ የሆነ የጦር ስልት ነው። አሜሪካ 30 ሚሊዮን ዶላር አውጥታ የምታበረውን ድሮን ኢራን ከ20 ሺህ እስከ 90 ሺህ ዶላር ብቻ በሚፈጅ አነስተኛ ሚሳኤል ተወድመዋለች። ይሄ እኮ በጦርነት ሳይንስ ውስጥ እጅግ አስገራሚ ስሌት ነው። ለዚህም ነው ቻይና ሳይቀር ይህንን የኢራን ቴክኖሎጂ በከፍተኛ ትኩረት እየተከታተለች የምትገኘው። ቻይና በፓሲፊክ ውቅያኖስ አካባቢ ከአሜሪካ ጋር ለሚኖራት ፍጥጫ እንዲህ አይነት ርካሽ ነገር ግን ገዳይ የሆኑ ቴክኖሎጂዎችን ምን ያህል ወሳኝ እንደሆኑ ጠንቅቃ ታውቃለች። ወደ ዋናው የፖለቲካ መድረክ ስንመለስ አሜሪካ በኢራን ላይ የፈጠረችው ጫና በቀላሉ የሚታይ አይደለም። የአሜሪካ ግምጃ ቤት የኢራንን የነዳጅና የፋይናንስ ዘርፍ ስር ነቀል በሆነ መልኩ ለማሽመድመድ ከፍተኛ ጫና የተባለውን ፖሊሲ አሁንም ቀጥሎበታል። የኢራን መንግስት የተሸጠውን ነዳጅ ገንዘብ ወደ ሀገር ውስጥ እንዳያስገባ እንዲሁም በዓለም አቀፍ የንግድ መስመሮች እንዳይጠቀም ከፍተኛ የሆነ ክትትል ይደረግበታል። አልፎ ተርፎም አሜሪካ በኢራቅ በኩል የሚገቡ የዶላር ዝውውሮችን በማገድ የኢራንን ኢኮኖሚና በኢራን የሚደገፉ ታጣቂዎችን አቅም ለማዳከም እየሰራች ትገኛለች። ነገር ግን ሚዛናዊ በሆነ እይታ ስንገመግመው ይህ ሁሉ ጫና ኢራንን ሙሉ በሙሉ አላንበረከካትም። ይልቁንም ኢራን የራሷን የውስጥ አቅም እንድትገነባ የመሬት ውስጥ ግዙፍ የሚሳኤል ማምረቻና ማከማቻ ጣቢያዎችን እንድታሰፋ አድርጓታል። የኢራን ጦር ያወጣው ቪዲዮ እንደሚያሳየው የመሬት ውስጥ ዋሻዎች በሚሳኤሎችና በድሮኖች የተሞሉ ናቸው። የተኩስ አቁም ጊዜውን እንኳን ኢራን የተጠቀመችበት የጦር መሳሪያዎቿን ዳግም በማምረትና በማከማቸት እንደሆነ ወታደራዊ መሪዎቿ በኩራት ይናገራሉ። በሌላ በኩል በአሜሪካ በኩል ያለው የፖለቲካ ተንታኞች ትራምፕ የተኩስ አቁሙን ማራዘማቸው ኢራን ጊዜ አግኝታ ራሷን እንድታደራጅ እድል ሰጥቷታል በማለት ይወቅሳሉ። እንግዲህ ይህንን ሁሉ ስናጠቃልለው የሁለቱ ሀገራት ፍጥጫ እንዲህ በጥቁርና ነጭ የሚታይ ቀላል ጉዳይ አይደለም። አሜሪካ ያላት የውቅያኖሶች የበላይነት፣ እጅግ ግዙፍ የሆነ ወታደራዊ በጀትና ዓለም አቀፉን የፋይናንስ ስርዓት የመቆጣጠር አቅም ማንም የማይክደው ሀቅ ነው። የኢራንን ኢኮኖሚ በእጅጉ መጉዳት ትችላለች። ነገር ግን በአንጻሩ ኢራን ያዳበረችው ኢመደበኛ የጦርነት ስልት በተለይም እንደ 358 ያሉ ርካሽ ነገር ግን እጅግ አደገኛ ቴክኖሎጂዎች የማምረት ብቃቷ እንዲሁም በቀጠናው ያላት የጂኦግራፊያዊ አቀማመጥ በተለይም የሆርሙዝ ባህረ ሰላጤን የመቆጣጠር አቅሟ አሜሪካን በቀላሉ ወደ ጦርነት እንዳትገባ አስገድዷታል። ታውቃላችሁ፣ ዲፕሎማሲው አሁንም በስስ ገመድ ላይ ነው ያለው። ሁለቱም ወገኖች ጦርነት አይፈልጉም። ነገር ግን ሁለቱም ደካማ ሆነው መታየትን አይፈቅዱም። አሜሪካ እገዳዋን አላነሳችም። ኢራንም የሚሳኤል ዝግጅቷን አላቆመችም። ይህ ጦርነት መቼና እንዴት እንደሚጠናቀቅ እርግጠኛ ሆኖ መናገር ባይቻልም አንድ እውነት ግን ግልጽ ነው። በዘመናዊው ዓለም አቅም የሚለካው በጦር መርከብ ግዝፈት ብቻ ሳይሆን ቴክኖሎጂን በብልሃት በመጠቀምና ስትራቴጂካዊ ቦታዎችን በመቆጣጠርም ጭምር መሆኑን የኢራን የመከላከል አቅም በተግባር እያሳየ ነው። ይህ ደግሞ ለዓለም የጦርነት ሳይንስ አዲስ ምዕራፍ ከፋች ነው። አያችሁ አይደል? ነገሮችን ከምንገምተው በላይ ውስብስብና እርስ በርስ የተሳሰሩ ናቸው። አሁን ያለንበት ሁኔታም በማንኛውም ሰከንድ ሊፈነዳ የሚችል እሳተ ገሞራ ላይ እንደመቀመጥ ይቆጠራል። የተኩስ
የተኩስ አቁሙ ቢራዘምም የጦርነቱ ደመና ግን አሁንም በቀጠናው ላይ እንዳጠላ ይገኛል። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ